ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ዛሬም ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ ሐሳብ አስተያየታችሁን ስለምታጋሩን እንዲሁም ወዳጅ ዘመዶቻችሁን በቃል ስፖርት ዩቲዩብ ቻናል ቤተሰብ እንዲሆኑ አጋራነታችሁን ስለምታሳዩን እጅግ አደርገን እናመሰግናለን። በመረጃ ሰዓታችን ዛሬም በርከት ያሉ ጥንቅሮችን ይዘናል። የዓለም ዋንጫ የየምድቦቹ ሁለተኛ ጨዋታቸውን መካሄድ ጀምረዋል። በርከት ያሉ ጨዋታዎች ሲካሄዱ በርከት ያሉ ሁነቶች ተፈጥረዋል። ሁለተኛው ሃትሪክ ተገኝቷል። የቀይ ካርዱ መጠን ወደ 6 ከፍ ብሏል። የዓለም ዋንጫ ከናነጋጋሪነቱ ቀጥሏል። በዝውውር መስኮትና በአጫጭር ስፖርታዊ መረጃዎቻችን በታላላቆቹ የአውሮፓ ክለቦች ዛሬም መረጃ ተይዟል። ላይክ እያረጋችሁን አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግም የተጠናቀቁ ዝውውሮች አሉ፣ እናነሳቸዋለን። በቢግ ሲክስ ከማንቸስተር ሲቲ ጋር በተያዘ የቡድኑ ወሳኝና ቁልፍ ተጫዋች በተመለከተ ዘአትሌቲክ መረጃ ያለው ልዩ ጥንቅር ለሲቲዝኖች በዚህኛው የመረጃ ሰዓታችን ዛሬ አካተን ይዘን መጥተናል። ከቼልሲ ጋር በተያዘም ከውሳኔ የደረሰባቸው 2 ተጫዋቾች አለ። ቼልሲ በመሆኔም ያለ አንድ ሰው አለ። ምክንያቱን እነግራችኋለን። በቃል ስፖርት ዩቲዩብ ቻናል በመረጃ ሰዓታችን ተይዟል። ከሊቨርፑል ጋር በተያዘ 100 ሚሊዮን ዩሮ የዝውውር ሂሳብ ውድቅ ከተደረገበት በኋላ ሊቨርፑል ቀጣይ አቅጣጫው ከወዴት የሚለው እንነግራችኋለን። ስለ ሊቨርፑል አዲሱ ፈራሚና በሊቨርፑል በኩል ቀጣይ ይፈረማሉ ስለተባሉ ስለ ሊቨርፑል ተጫዋቾች አሁናዊ ሁኔታ ደግሞ ለየት ያለ ተጨማሪ ጥንቅር በቃል ስፖርት ዩቲዩብ ቻናል ተይዟል። ሊቨርፑላውያን ቆዩን። በአርሰናል የመረጃ ሰዓታችን ስለ አማካኝ ክፍሉ ዝውውር ጥቂት መረጃ እንላችኋለን። ከዛ ውጭ አርሰናል ቤት ቀጣይ የዝውውር ይፋ ጥያቄ ያቀርቡለታል ስለተባለ ተጫዋች ይፋ ጥያቄ አቅርበው ስለምላሻቸው 200 ሚሊዮን ፓውንድ ድረስ ወጪ ሊያስወጣቸው ይችላል ስለተባለ አንድ ዝውውርና በአርሰናል ስለሚጠበቁ ዝውውሮች ጨምሮ በርካታ የቡድን ዜና በቃል ስፖርት ዩቲዩብ ቻናል በዚህኛው የመረጃ ሰዓታችን ለየት ካሉ ጥንቅሮች ጋር ተይዘዋል። በማንቸስተር ዩናይትድ የመረጃ ሰዓታችን የአማካኝ ክፍሉን ለማጠናከር በርካታ አማራጮችን እያየ የሚገኘው ማንቸስተር ዩናይትድ በሌላኛው ዝውውር ላይ ደግሞ ተፎካካሪ ብቅ ብሏል። እስከ 50 ሚሊዮን ፓውንድ ለማውጣትም ፈቃደኛ ነው የተባለበት አንድ ዝውውር አለ። በማንቸስተር ዩናይትድ በኩል እናነሷለን። አማራጮችን በተመለከተ በዩናይትድ ዕለታዊና ወቅታዊ ቡድን ዜናን ጨምሮ ልዩ ጥንቅር በዚህኛው የመረጃ ሰዓታችን በቃል ስፖርት ዩቲዩብ ቻናል ለዩናይትድን የሚደርስ ይሆናል። አብራችሁን ስትቆዩ ላይክ ካረጋችሁ ለኛ በብዙ ያስፈልገናልና ላይካችሁ እንዳይለይ። ለ100 ሺህ ሰብስክራይበር ጉዟችን አጋርነታችሁን ማመስግነን ነው ዛሬ የምንጀምረው። ቃል ስፖርት ዩቲዩብ ቻናል ቃል ነኝ። አብራችሁን ቆዩን። የዓለም ዋንጫ በ3 ሀገራት አዘጋጅነት እየተካሄደ እንደሆነ ይታወቃል። የምድቡ ሁለተኛ ጨዋታዎች መደረግ ጀምረዋል። አንደኛው አዘጋጅ ሀገር ካናዳ በግማሽ ደርዘን ግብ ሁለተኛዋን ጨዋታ በድል ተወጥታለች። ካናዳ በሁለተኛ ጨዋታዋ 6-0 ያሸነፈቻት ደግሞ የ2022 የዓለም ዋንጫ አዘጋጃን ካታር ነው። በእርግጥ ካታር በ33ኛው ደቂቃ ላይ ኤልሚን፣ በ53ኛው ደቂቃ ላይ ማዲቦ በቀይ ካርድ ከሜዳ ወጥተዋልና 2 ቀይ ካርድ ከሜዳ ተጫዋቾቻቸውን ያስወጣባት ካታር ናት የተሸነፈችው። ለካናዳ 6ቱን ግቦች ላሪን 16ኛው፣ ጆናታን ዴቪድ 29ኛው፣ 45ኛው ደቂቃ ተጠናቆ በጭማሪ 3ኛው እና 90ኛው ደቂቃ ተጠናቆ በጭማሪ 2ኛ ደቂቃ ግብ አስቆጥሮ ሃትሪክ ሳሌቤ በ64ኛው፣ አልማኒ በራሱ መረብ ላይ 75ኛው ደቂቃ ላይ ነው ለካናዳ 6ቱን ግቦች ከመረብ ያዋህዱት። ካናዳ በታሪኳ ለመጀመሪያ ጊዜ ነው በነገራችን ላይ የዓለም ዋንጫ ጨዋታ እንደላይ ያደረገችው። ጆዜ ማርሼች እና ቡድናቸው ታሪክ ጽፏል። ትላንትና በ2 የዓለም ዋንጫ ተሳትፎ ነበረ 1986 እና 2022 ላይ የየምድቡን ሁለቱንም ጨዋታ በአጠቃላይ 1986ቱን እና የ2022ቱን 3-3ቱንም ተሸንፏል። ስለዚህ 6 ተሸንፈው ነበር። በዚህኛው ራሷ በጣምራነት ባዘጋጀችው የዓለም ዋንጫ ላይ ካናዳ አንድ ድል አንድ አቻ ያላትና 2026 በአዘጋጅነት እየተሳተፈችበት የምትገኝ የዓለም ዋንጫ ሰርቷል ማለት ይቻላል። ከዛ ውጪ የሰሜን አሜሪካ ሀገር ተጫዋች ሆኖ በዓለም ዋንጫ ላይ ሃትሪክ የሰራ ሁለተኛው ሰው ሆኗል ጆናታን ዴቪድ። የዩኤስኤው ተጫዋች ብሬንት ፓት ኒዱ የተባለ ተጫዋች በ1930
በታሪክ ለመጀመሪያ ጊዜ በተካሄደው የዓለም ዋንጫ ላይ ሃትሪክ ከሰራ በኋላ የሰሜን አሜሪካ ሀገር ተጫዋች ሆኖ በዓለም ዋንጫ ሃትሪክ የሰራ ሰው ጆናታን ዴቪድ ሆኗል። በ2026 የዓለም ዋንጫ ሁለተኛው ሃትሪክ ነው። በነገራችን ላይ ሊዮኔል አንድሬስ ሜሲ አርጀንቲና አልጄሪያን 3-0 ስታሸንፍ ሃትሪክ ሰራ። ትላንትና ደግሞ ጆናታን ዴቪድ ካናዳ ካታርን 6-0 ስታሸንፍ ሃትሪክ ሰራ። ስለዚህ ሁለተኛው ሃትሪክ ሆኗል። ጆናታን ዴቪድ እንዳጠቃላይ በካናዳ ቆይታው በ79 ጨዋታ 42 ጎሎችን 20 አሲስቶችን በአጠቃላይ በ79 ጨዋታ 62 የግብ አስተዋጽኦ ለካናዳ ብሔራዊ ቡድን አለው። ትላንትና የጨዋታው ኮከብ ተብሎ የተመረጠው በነገራችን ላይ ጆናታን ዴቪድ ነው። ሀገሩ ካናዳ ታሪክ ሰርታለች። በግል ደግሞ ጆናታን ዴቪድ ታሪክ የሰራበት ምሽት ነበረ። በእርግጥ ካታር አሳዛኟ ተሸናፊ ናት። ምክንያቱም 6 ሲቆጠርባት በጨዋታ ላይ 2 ቀይ ካርድ በካታር በኩል ተጫዋቾች ከሜዳ እንዲወጡ ግድ ብሎ ነበረ። ጨዋታውን ካናዳ 6-0 አሸነፈች። ከወቅታ ቁጥራዊ መረጃ ተውሰን ነው ካናዳ ወደ 4.54 ግብ የማስቆጠር ንጻሬ ነበረ። ቶልሞስ ተጨማሪ 1.46 ግብ አግኝታለች እንደማለት ነው። በካታር በኩል 0.18 ነው። ሙከራ በናይ ካናዳ 33 ካታር 2፣ ኢላማውን የጠበቀ ካናዳ 10 ካታር 0፣ የኳስ ቁጥጥር ካናዳ 79 ካታር 21። እንዳልኳችሁ ካታር 2 ተጫዋች በቀይ ካርድ ወጥቶባታል። በጨዋታው ዙሪያ በልጆቼ ኮርቻለሁ ብለዋል የዓለም ዋንጫ አዘጋጇ ሀገር ካናዳ በሰፊ ጎል ልዩነት ካሸነፈች በኋላ አሰልጣኝ ጄሴ ማርሽ በልጆቼ ኮርቻለሁ ሲሉ ተደምጧል። አዘጋጅ ሀገር ካናዳ በታሪኳ ለመጀመሪያ ጊዜ ድል ባደረገችበት ማለት ነው። የካናዳው ጠቅላይ ሚኒስትር ማርክ ካርኒ በስቴዲየም በመገኘት ታሪካዊ ድል ታድመዋል። እሳቸው ባለፈው ከአሜሪካዊቷ ፍቅረኛቸው ጋር አሜሪካን ሲደግፉ መታየታቸው ቁጣን ቢቀሰቀስባቸው ማለት ነው። የጨዋታው ኮከብ ጆናታን ዴቪድ በዓለም ዋንጫ ከሊዮኔል ሜሲ ቀጥሎ ሃትሪክ የሰራ ሆኗል። አዘጋጁ ሀገር ካናዳም በቀጣይነት እንግዲህ ወደ ቀጣዩ ዙር ለማለፍ እድሏ እንዳለ ሆኖ ቀጣይ ከስዊዘርላንድ ትጫወታለች። ካታር ደግሞ ከቦስኒያ የመጨረሻው ጨዋታ ይካሄዳል። በዚህ ጨዋታ ላይ ጨምሮ በሌላኛው የቦስኒያና የስዊዘርላንድ ጨዋታ የታየውን ቀይ ካርድ ከደመር ነው ውድ ቤተሰቦቻችን የቀይ ካርዱ መጠን አሁን 6 ደርሷል። ገና በ25 ጨዋታ 6 ቀይ ካርድ ደርሷል 2026 የዓለም ዋንጫ ላይ። በነገራችን ላይ የካታር 2022 የዓለም ዋንጫ አጠቃላይ የአርጀንቲና ሻምፒዮን በሆነችበት የተመለከትነው የቀይ ካርድ ብዛት 4 ነበረ። አሁን ግን ውድ ቤተሰቦቻችን ገና የየምድቡ ሁለተኛ ጨዋታ ሲጀምር ገና በ25 ጨዋታ 6 ቀይ ካርድ ተመለከትን። ያ ማለት ገና የተቀረ በርከት ያለ ጨዋታ አለና የቀይ ካርዱ መጠን ከታሰበውን በላይ ከፍ ሊል የሚችልበት እንደሆነ ነው እየተመለከተን የምንገኘው። ሌላኛው መርሃ ግብር በዓለም ዋንጫ የየምድቡ ሁለተኛ ጨዋታ ስኬት ስዊዘርላንድ 4-1 በሆነ ውጤት ቦስኒያ ሄርዞጎቬኒያን ድል ያደረገችበት ጨዋታ ነው። የጨዋታው ቅጽበት የሚጀምረው 74ኛው ደቂቃ ላይ ነው። ውድ ቤተሰቦቻችን ስዊዘርላንድ 74ኛው ደቂቃ ላይ ማንዛምቢያ ግብ አስቆጥሮ መምራት ጀመሩ። ከዛ በኋላ 80ኛው ደቂቃ ላይ ከ6 ደቂቃ በኋላ የቦስኒያው ተጫዋች ማህር ሞቪች በቀይ ካርድ ወጣ። አንደኛው ከ6ቱ ቀይ ካርድ ማለት ነው። እዚህ ጋር የጨዋታ ሁሉ ነገር የተቀየረበት ነው። ከዛ በኋላ ቫርጋስ 84ኛው ደቂቃ ላይ፣ ማንዛምቢያ መልሶ 90ኛው ደቂቃ ላይ፣ ግራኒት ዣካ 97ኛው ደቂቃ ላይ አራቱን የስዊዘርላንድ ግቦች ሲያስቆጥሩ ለቦስኒያ ከሽንፈት ያልታደገች ብቸኛ ግብ ማሃሚች ነበረ 93ኛው ደቂቃ ላይ ከመረብ ማዋሃደ ችሎ የነበረው ማለት ነው። ወደ ቤተሰቦቻችን እንዳጠቃላይ በ16 ደቂቃ ውስጥ 5ቱን ግቦችና አንዱን ቀይ ካርድ ተመለከተን እንደማለት ነው። ስለዚህ የጨዋታው የመጨረሻ ደቂቃዎች 16ቱ ደቂቃ የስዊዘርላንድና የቦስኒያን ጨዋታ ለተከታተለ በጣም ይዝናና ነበረ ማለት ይቻላል። እንዳልኳቸው 5ቱም ግቦች አንዷም ቀይ ካርድ ያየናት ከዛ በኋላ ስለነበረም ጨዋታው ላይ በአጠቃላይ ወደ ቤተሰቦቻችን በስዊዘርላንድ በኩል 4 ነጥብ ላይ ደረሰች። ቦስኒያ ያዘው 1 ነጥብ ላይ ቀረች። የየምድቡ የመጨረሻ ጨዋታ ላይ በዚህኛው ምድብ ማለት ነው ስዊዘርላንድ ከአዘጋጁ ሀገር ካናዳ፣ ቦስኒያ ትላንትና 6-0 ከተሸነፈችው ካታር ጋር ጨዋታቸውን የሚያደርጉ ይሆናል። ካናዳ በ4 ነጥብና በርከት ያሉ ግቦችን ይዛ አንደኛ፣ ስዊዘርላንድ በ4 ነጥብና በግብ ክፍያ ተበልጠ ሁለተኛ፣ ቦስኒያ በ1 ነጥብ ሶስተኛ፣ ካታር በ1 ነጥብ በግብ ክፍያ ብዛት ወደ 4ኛ ዕዳ ማለት ነው ወደ 4ኛ ዝቅ ብላለች። የየምድቡ የመጨረሻ ጨዋታ ደግሞ ይወስናል። በነገራችን ላይ አንደኛና ሁለተኛ ወጡ በቀጥታ ሲያልፉ የየምድቡ ምርጥ ሶስተኛ ጥቂት ቡድኖች ብሔራዊ ቡድኖች ወደ ቀጣዩ ዙር እንደሚያልፉ ይታወቃል።
አፍሪካዊቷ ሀገር ደቡብ አፍሪካ ባፋና ከቼክ ሪፐብሊክ ጋር ያደረጉት ጨዋታን 1-1 በሆናቸው ውጤት አጠናቀዋል። የቼክ ሪፐብሊክን ግብ ገና በስድስተኛው ደቂቃ ላይ ሳዲሊክ ሲያስቆጠር ለባፋናዎቹ ዴኔ በ83ኛው ደቂቃ ላይ በፍጹም ቅጣት ምት ነው ኳስና መረብን ማዋሃድ እየቻለው። በጨዋታው ውድ ቤተሰቦቻችን የመለያ ምቱ እስኪገኝ ድረስ የደቡብ አፍሪካ የጨዋታ የበላይነት ፍጹም የተለየ ነበረ። እዚህ ምድብ ላይ ቼክ ሪፐብሊክና ደቡብ አፍሪካ ግን አንዳንድ ነጥቦችን መጋራት ችለዋል። ደቡብ አፍሪካ ከደቡብ ኮሪያ፣ ቼክ ሪፐብሊክ ከሜክሲኮ በዚህ ምድብ የሚደረጉ የመጨረሻ መርሃ ግብሮች ናቸው። ቶባሆ ሞንካና ግብ እንዳስቆጠረች ለደቡብ አፍሪካ ከ16 ዓመት በኋላ በዓለም ዋንጫ የተቆጠረች ግብ ናት። በነገራችን ላይ ባፋናዎቹ በሻባላላ ግብ ያን የዓለም ዋንጫ ሜክሲኮ ለግብ ካስቆጠሩ በኋላ የተቆጠረችላቸው ግብ ሆነዋል ማለት ነው። ከዛ በኋላ ያው ደስታውን የገለጸው እንደ ክርስቲያኖ ሮናልዶ ነው። ሲንደረደርም እንደ ሮናልዶ፣ መጨረሻ ላይም ደስታውን ሲገልጽ እንደ ሮናልዶ ነው። ለባፋናዎቹ ግብ ካስቆጠረም በኋላ ምናልባት ጨዋታውን በቁጥራዊ መረጃ ትንሽ ማስደገፍ ፈለግን። ቼክ 1 ደቡብ አፍሪካ 1 ግብ የማስቆጠር ንጻሬ ደቡብ አፍሪካ ትሻል ነበር ወደ 1.37፣ ቼክ ወደ 1.02 ብቻ ነው። በሙከራ ደረጃ ብናይ ደቡብ አፍሪካ 17 ቼክ 14፣ ኢላማውን የጠበቀ ደቡብ አፍሪካ 4 ቼክ 3፣ በኳስ ቁጥጥር ደቡብ አፍሪካ 62 ቼክ 38። እንደ አጠቃላይ ደቡብ አፍሪካ በጨዋታው ምርጥ ነበረች ማለት ይቻላል። በተለይም እየተመራች ስለነበረ ውጤት ለመመለስ በተደረገው ጥረት ሙሉ የጨዋታው ቁጥጥር በደቡብ አፍሪካ እጅ ነበር ማለት ይቻላል። በዓለም ዋንጫ ላይ በአዘጋጅነት ከተሰየሙ ሀገራት አንዷ ሜክሲኮ እንደሆነች ይታወቃል። እነሆ ሜክሲኮ ከአዘጋጆቹ 3ቱ አንዷ ሆና ለእግር ኳስ ቤተሰቡ ግን እገዳም ያልጣለች፣ ብሔራዊ ቡድኖችንም ጠርታ ያላንገላታች፣ እንዳልኳችሁም ብሔራዊ ቡድኖችን ጭራሽ በሌሎች ሀገር ሲጫወቱ እንግዳ አድርጋ የምታስቀምጥናት እንደ ኢራን ያሉትን። አዘጋጁ ሀገር ሜክሲኮ ሊነጋጋ ሲል በነበረ ጨዋታ 1-0 በሆነ ውጤት ድል አድርጋለች። ሜክሲኮ ጥሎ ማለፉን መቀላቀል ችላለች። ሜክሲኮ ጥሎ ማለፉ ምርጥ ሶስተኛ ሆኖ ከሚጨርስ የሌላ ቡድን ሀገር ጋርም ትጫወታለች። በሜክሲኮ በኩል በደቡብ ኮሪያ ላይ ነው ድሉን የተቀናጀችው። የሁለቱ ብሔራዊ ቡድን ጨዋታ 45522 ደጋፊ ተመልክቶታል። ሜክሲኮ 6 ነጥብ ይዛ አንደኛ፣ ደቡብ ኮሪያ በ3 ነጥብ ሁለተኛ፣ ቼክ ሪፐብሊክ በ1 ነጥብ ሶስተኛ፣ ደቡብ አፍሪካ በ1 ነጥብ አራተኛ ናቸው። በቀጣይ እዚህ ምድብ ላይ ሜክሲኮ ከቼክ ሪፐብሊክ፣ ደቡብ ኮሪያ ከደቡብ አፍሪካ የመጨረሻ ጨዋታቸውን ሲያደርጉ ሜክሲኮ ጥሎ ማለፉን የተቀላቀለች ብሔራዊ ቡድን ሆናለች። የዓለም ዋንጫ የምድቡ ሁለተኛ ጨዋታዎች ይቀጥላሉ። ቤተሰቦቻችን ሌላኛው አዘጋጅ ሀገር ዩናይትድ ስቴትስ ኦፍ አሜሪካ ከኦስትሪያ ጋር ከምሽቱ 4 ሰዓት ጀምሮ ጨዋታው የሚካሄድ ይሆናል። ከዛ ለማየት በጣም አዳጋች በሆነው ሰዓት ላይ ከሌሊቱ 7 ሰዓት ስኮትላንድ ከሞሮኮ፣ ከሌሊቱ 9 ሰዓት ከ30 ብራዚል ከሃይቲ። ከቃል ስፖርት ዩቲዩብ ቻናል የመረጃ ሰዓት ሊለቀቅ 1 ሰዓት ሲቀረው ልክ 12 ሰዓት ሲል ደግሞ ተርኬ ከፓራጓይ ይጫወታሉ። ምናልባት ይህ ስራ እየሄዳችሁ የምታዩት ጨዋታ ሊሆን ይችላል እንደማለት ነው። በዓለም ዋንጫ ላይ ለማየት በጣም ያዳግታል። ምናልባት ለማየት ግን በጣም ምርጡ ሰዓት የዩናይትድ ስቴትስ ኦፍ አውስትራሊያ ጨዋታ ለማየት ምቹ ሰዓት ይመስላል። ምሽት 4 ሰዓት ነው ዛሬ የሚጀምረው። ከዛ የብራዚል አድናቂ ይበዛል። ከሌሊቱ 9 ሰዓት ከ30 ሲል ጨዋታውን መታደም ትችላላችሁ። ጥቂት ነገር እንጨምር። ይህንን ከሌሊቱ 9 ሰዓት ከ30 ሲል የሚጀምረውን የብራዚልና የሃይቲን ጨዋታ ጥቂት እንበላችሁ። በጨዋታው በኩል ሊንከን ፋይናንሻል ፊልድ ስቴዲየም ይደረጋል። አሌሃንድሮ ሄርናንዴዝ የዛሬውን ጨዋታ በማልሜዳ ዳኝነት ይመሩታል። ናሮጅ ፔሬዝ ደግሞ የዛሬውን ጨዋታ በቫር ዳኝነት ይመሩታል። ብራዚል በመጨረሻዎቹ 5 ጨዋታ 3 ድል፣ 1 አቻ፣ 1 ሽንፈት ገጥሟታል። ሃይቲ በመጨረሻዎቹ 5 ጨዋታ 1 ድል ነው ያላት። 1 አቻ 3ቱን ጨዋታ ተሸንፋለች። ሁለቱ ብሔራዊ ቡድኖች ያደረጉትን 4 ጨዋታ ብንመለከት 4ቱንም ብራዚል ነው ድል ያደረገችው። 7-1፣ 6-0፣ 4-0፣ 9-1 ይህ ያለፉት 4 ግንኙነታቸው ታሪክ ነው። ቅድመ ግምቱ ዛሬ ብራዚል ወስዳለች። ያን ኔይማር ጁኒየር ትጫወታለች። በጉዳት ምክንያት ከዚህ ጨዋታ ውጭ መሆኑ ተረጋግጧል። ወደ ልምምድ ተመልሷል። ምናልባት የመጨረሻ ጨዋታ ሊጫወት የሚችልበት ሰፊ እድል አለ የሚሉ መረጃዎች አሁን ላይ በስፋት እየወጡ ይገኛሉ። ቃል ስፖርት ዩቲዩብ ቻናላችን በቀጣይ መረጃ እንመለከተዋለን። ዛሬ ያለ ኔይማር ግን በርካታ ለውጦችን ያደረገው የካርሎ አንቸሎቲው ብራዚል በዓለም ዋንጫ የሚጠበቀው ድሉ ምናልባት ዛሬ 1 ብሎ ሊጀምር ይችላል።
ጥቂት አጫጭር ስፖርታዊ መረጃ በዓለም ዋንጫ እንቀጥል። በዓለም ዋንጫው ጥሩ እንቅስቃሴ ያደረገው የኬፕ ቨርዴ ግብ ጠባቂ ቮዚኒሃ በቪዛ ምክንያት እናት ወደ አሜሪካ መውሰድ እንዳልቻለ ገልጾ የስቴት ዲፓርትመንትም መታ ብታኝ ደስ ይለኛል ካለ በኋላ እናት ወደ አሜሪካ ትመጣለች ብሎ ነበረ። የአሜሪካ ስቴት ክፍል ይህንን ከሰማ በኋላ ታዲያ በጀመረው ሂደት ላይ አሁን ላይ የቮዚኒሃ ወላጅ እናት የአሜሪካ ጉዞ ርቀቶች ለመጨረስ ወደ ኬፕ ቨርዴ ዋና ከተማ ፓራያ ማምራታቸው ተረጋግጧል። ወላጅ እናቱ የአሜሪካ ቪዛ ማግኘታቸው ተከትሎ በቅርቡ ወደ አሜሪካ በማቅናት ከልጃቸው ጋር ይገናኛሉም ተብሎ ይጠበቃል። የሜክሲኮ ካናዳ እና የዩናይትድ ስቴትስ ኦፍ አሜሪካ የዓለም ዋንጫ አንዱ ችግር ቪዛ ነው። በተለይም ካናዳና አሜሪካ በብዙ አምርረዋል። ሜክሲኮ እንኳን ለሚጫወቱባት አሜሪካና ካናዳ ገብተው ለሚጫወቱ ሀገራት ልክ እንደ ኢራን ላሉ መጠለያም ጭምር የሆነች ሀገር እንደሆነች ይታወቃል። በዓለም ዋንጫ የፖርቱጋል 1-1 ጨዋታ ለማጠናቀቅ ለብዙ ዝግብ ከዳረገ በኋላ ሁሉም የግል ምልከታውን እያጋራ ይገኛል። ለአብነት ያክል የቀድሞ የአርሰናል ሌጀንድ ፓትሪክ ቬራ ክርስቲያኖ ሮናልዶ ለሮቤርቶ ማርቲኔዝ ትልቅ ችግር ነው፣ አሰልጣኙ ስለ ሮናልዶ ከማሰባቸው በፊት ስለ ብሔራዊ ቡድኑ ማሰብ ያለባቸው የሚል ምልከታን ሲያነሳ፣ የቀድሞ የሪያል ማድሪድ ሌጀንዶች ደግሞ ሮናልዶ የትኛውን እድል አባክኖ ነው እምትተቹት ማለታቸው የሚዘነጋ አይደለም። እነ ቶኒ ክሩስን እነ ዚነዲን ያዚን ዚዳንን ከተመለከተን ማለት ነው። ምናልባት የዚዳንን የቶኒ ክሩስን ሐሳብ ተንተርሰን ለመሆኑ የፖርቱጋል አማካይ ክፍል ጥራቱ በጣም ከፍ ያለው ነውና ለሮናልዶ መቼ ነው አሲስት ያደረጉት የሚለውን ከተመለከትን ለዩናይትድ በዚህ ውድድር ዓመት 21 አሲስቶችን አበርክቶ የአሲስት ባለ ሪካርድ የሆነው ብሩኖ ከ3 ዓመት በፊት በቪታኒያ በኩል ከ2 ዓመት በፊት ነው ለሮናልዶ አሲስት ያደረገለት። ዦዋ ኔቬስ ከነጭራሹ አሲስት አድርጎለት አያውቅም። የአማካኝ ክፍሉ ለሮናልዶ ኳስ ካደረሰ በጣም የሰነበተ የቆየ ነውና ምናልባት እነኚህስ እንደ ምክንያት ሊታዩ ይገባልን ብላችሁ ታስባላችሁ? የቃል ስፖርት ዩቲዩብ ቻናል ውድ ቤተሰቦቻችን መልከታችሁ ላኩልን። የኮት ዲቫሩ የፊት መስመር ተሰላፊ ኤሊ ውሃ ትላንት ጠዋት ወደ ካናዳ እንዳይገባ ተከልክሎ እንደነበረ በቃል ስፖርት ዩቲዩብ ቻናልም አደረሰናችሁ ነበረ። ይሁን እንጂ ካናዳ አሁን ላይ ተጫዋቹ ወደ ሀገሪቱ እንዲገባ ፈቃድ ሰጥቻለሁ ብላለች። ይህም ተከትሎ ዊሃ ኮት ዲቫር ከጀርመን ጋር በምታደርገው የምድቡ ሁለተኛ ጨዋታ ላይ የኮት ዲቫር ብሔራዊ ቡድን አካል ይሆናል። ተጫዋቹ ከጨዋታ ማጭበርበር ጋር በተያዘ ታስሮ እንደነበረም በትላንትናው ዕለት በቃል ስፖርት ዩቲዩብ ቻናል አድረሰናችሁ ነበረ። እግር ኳስ ተጫዋች ከስፖርታዊ ውርድ ጋር እንዲሳተፍ አይፈለግም፣ ምክንያቱም የጨዋታውን ውጤት ሊያስቀይር ስለሚችል ማዕዘን ምት፣ ቢጫ ካርድ፣ ሆን ብሎ ግብ እንዲቆጠር መልቀቅን ጨምሮ ማለት ነው። ለዛም ነበረ ተጫዋቹ ታስሮ የነበረው። ቃል ስፖርት ላይ ናችሁ። አጫጭር ስፖርታዊ መረጃዎችን ለእናንተ ውድ አድማጮቻችን እንደ ሁልጊዜው ዛሬም እያጋራ እንገኛለን። አጫጭር ስፖርታዊ መረጃዎቻችን ወዳገኘናቸው የዕለቱ ጥንቅሮቻችን ሻገር ከአጫጭር ስፖርታዊ መረጃዎቻችን ጋር ስትቆዩን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በዝውውር መስኮቱ ላይ በበርካታ ክለቦች ይፈለግ ነበር። በነገራችን ላይ በጣም አስደናቂ ጊዜንም በክለብ ደረጃ አሳልፏል። አሁን በብሔራዊ ቡድን ከስፔን ጋር ይገኛል። ኒኮ ዊሊያምስ በአትሌቲኮ ማድሪድ እግር ኳስን ማቆም ፈልጋለሁ ብሏል። እናም በክለቡ በኩል ረጅም ጊዜ ኮንትራት የፈረምኩትም በአትሌቲኮ ቢልባኦ ረጅም ጊዜ መቆየት ስለምፈልግ ነው ብሏል። ስለዚህ ወደ ሌሎች ክለቦች ያመራል ተብሎ አይታሰብም። በስፋት ስሙ ሲነሳ የነበረው ከባርሴሎና ጋር እንደነበረ ዘነጋ አይደለም። በእርግጥ ባርሴሎና እሱን ነገር ትቶ ሌሎች ተጫዋቾች ላይ ትኩረት እንዳደረገ ይታወቃል። ከዛ በኋላ ሌላው በባርሴሎና በኩል ዛሬ የሰማነው ትልቁ ነገር ሚኪ ቫንደቬንን የግላቸው የማድረግ ፍላጎት አላቸው። ኔዘርላንድን የቶትናም የማል ተከላካይ ሁኔታን በተመለከተ መረጃዎችን ባርሴሎና በማሰባሰብ ላይ ይገኛል ተብሏል። ምናልባትም ከአንቶኒ ጎርደን በኋላ ዝም ጭጭ ያለው የባርሴሎና ዝውውር ዳግም ሊከፈት ይችላል ተብሎ ይጠበቃል። ዳኒ ኦሎሞ የባርሴሎና ስፔናዊ ኮከብ ኩኩሬያ ወደ ሪያል ማድሪድ ማቅናትን በተመለከተ በስፔን ካምፕ ውስጥ ይገኛልና ምንም የምናውቀው ነገር የለም። ለራሱ ብቻ ሚስጥር አድርጎ ይዞት ነው ዝውውር የተጠናቀቀው እንጂ ስፔን ብሔራዊ ቡድን ካምፕ ውስጥ ያለ አንድም ሌላ ሰው አልሰማም ብሏል። ኩኩሬያ ማወቅ ያለበት ነገር ቢኖር ላሊጋው ስቃ ያለበት ሊግ መሆኑን ነው የሚለው ዳኒ ኦልሞ። ለምሳሌ ይላል ላሚን ያማል ከኛ ጋር አለ። ስለዚህ ላሚን ያማልን በገጠመ ቁጥር ይሰቃያልና ላሊጋው ለስቃይ እኛ ደግሞ ለስቃይ የምንዳረገው ኩኩሬያን በላሚን ያማል ነው ሲል ተደምጧል። ስለዚህ ቀጣይ ዓመት ኩኩሬያ ከባርሴሎና ሲጫወት ከባድ ተቃውሞ ይገጥመዋል፣ ከባድ ፉክክርም ይገጥመዋል። ተቃውሞ የቀድሞ የባርሴሎና ተጫዋች ስለሆነ ነው። ኩኩሬያ ግን ባርሳ እየጠበቀ ሲባል
የሪያል ማድሪድ ተጫዋች ሆኛለሁ፣ ከዛ ውጪ ምንም ማለት አልፈልግም ሲል ተደምጧል። በዝውውር መስኮቱ ላይ ወደ ፒኤስጂ ሊያደርገው ከነበረው ዝውውር ጋር በተያያዘ የባየር ሙኒኩ ተጫዋች ወደ ሪያል ማድሪድ ሊያደረገው ከነበረው ዝውውር ጋር በተያያዘ ምናልባትም የኔይማር ሪካርድ ሊሰበር ይችላል ቢባልም ሪካርዱ ግን ሊሰበር የሚችልበት እድልም በጣም ዝቅተኛ ነው። ኔይማር ወደ ፓሪስ ሰን ዠርሜን ያደረገው ዝውውር እስካሁን የዓለም ተጫዋቾች ሪካርድ እንደሆነ ይታወቃል። አሁን ላይ የኦሊሴ ወደ ሪያል ማድሪድ ማቅናትን በተመለከተ ደግሞ የሚወጡ መረጃዎች ምናልባትም ሪካርዱ ሊሰበር ይችላል እያሉ ይገኛሉ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ፍሎሬንቲኖ ፔሬዝ በጣም ትልቅ ገንዘብ ሊያቀርቡ ከቻሉ በዚህ ክረምት ለሚኬል ኦሊሴ እየተባለ እንደሆነ ይታወቃል። በእርግጥ እስካሁን በሪያል ማድሪድ ካምፕ በኩል ኦፊሻል ይፋ የተደረገ ነገር የለም። ይፋ ጥያቄ እናቀርባለን የሚል ነገር የለም። ግን ክለቡ ቢያንስ ሁለት ትልቅ ዝውውሮችን ይጠብቃል። አንዱ የኤንዞ ፈርናንዴዝ ነው፣ ሁለተኛው የሚኬል ኦሊሴ ሆኗል። ጆዜ ሞሪኒዮና ፍሎሬንቲኖ ፔሬዝ ተጫዋች አስፈርመው የጠገቡም የበቃቸው አልመሰለም። መረጃው የማርካ ነው። በባየር ሙኒክ በኩል ሳይበሪ ለባየር ሙኒክ ለመፈረም የሕክምና ምርመራውን በተሳካ ሁኔታ ማጠናቀቁ ይፋ ተደርጓል። በዚህ መሰረት ተጫዋቹ ባየር ሙኒክን በቀጣይ ውድድር ዓመት ይቀላቀላል ከፒኤስቪ አይንድሆቨን ማለት ነው። ባለፈው ሳምንት ነበረ በፒኤስቪ አይንድሆቨን እና በባየር ሙኒክ መካከል ሰፊ ድርድር ሲደረግ የነበረው ነው። ዛሬ ዝውውሩ ምናልባትም አሊያም ነገ በይፋ ይጠናቀቃል ተብሎ ይታሰባል። በነገራችን ላይ ክረምት የዝውውር መስኮት በይፋ ከተከፈተ እነሆ ዛሬ 4ኛ ቀኑ ነው። ዝውውሮች ተጧጡፎ ቀጥሏል። ወደ ቤተሰቦቻችን በእያንዳንዱ ክለብ በአውሮፓ ውስጥ የሚደረጉ ዝውውሮችም በቃል ስፖርት ዩቲዩብ ቻናል እንደ ሁልጊዜው ሰፊ ሽፋን ማግኘታቸውን የሚቀጥሉ ይሆናል። ቃል ስፖርት ላይ ናችሁ፣ ሁላችሁም ላይክ አድርጉን ብለናል። ቢያንስ ከ14,000 ተመልካች ግማሹ እንኳን ላይክ ቢያደረገን ለእኛ በብዙ ያግዘናል። ላይካችሁ እንዳይለይ፣ ሀሳብ አስተያየት ይቻላል። ጥያቄያችሁን በተቻለ መጠን ለመመለስ ሁልጊዜ ሙከራ እናደርጋለን። ቃል ስፖርት ዩቲዩብ ቻናል ትኩስ የተመራረጡ ከታማኝ ምንጮች የተረጋገጡ መረጃዎቻችን ዛሬም ተይዟል። በፕሪሚየር ሊግ ቃል ነኝ መረጃውን ማጋራችሁ። ከፕሪሚየር ሊግ ጋር መረጃችን ጋር አብራችሁን ቆዩን። ቶትናም ቫን ሄክን በይፋ ከብራይተን ኤንድ ሆቭ አልቢዮን ማስፈረማቸውን ይፋ አድርጓል። ዣን ፖል ቫን ሄክ በሚቀጥለው የውድድር ዓመት የሮቤርቶ ዲዘርቢን ቡድን ያጠናክራል። ቀጥሎ ቶትናም ቤት የሚጠበቀው የለማላ ነው። በኮሎኝ ቤት በጣም አስደናቂ የውድድር ዓመት ያሳለፈው ጀርመናዊ አጥቂ በቀጣይነት እዚህ ቡድን ይጠበቃል። ተከላካዩን አፍርሰው ሰርተውታል። አማካዩና አጥቂው ላይ ስራዎች ተጀምረዋል። ሮቤርቶ ዲዘርቢ የምርም ቶትናም ቀጣይ የውድድር ዓመት ላለመውረድ የሚጫወት ቡድን ሳይሆን እንደለመደው እንደ ስሙ ቢግ ሲክስ ተብሎ የሚጫወት ቡድን እንዲሆን ይሻሉና ያንን እያደረገው ይመስላል። ቶትናም ባለፉት 2 ዓመታት ላለመውረድ ነው የተጫወተው። በተለይም በዚህ በተጠናቀቀ የውድድር ዓመት ደግሞ ቶትናም እግር ኳሳዊ ስቃይ ደርሶበታል ማለት ይቻላል። በተለይም ላለመውረድ በተፋለመበት መንገድ። አሁን ግን ቡድኑ በሮቤርቶ ዲዘርቢ ስር በዝውውር መስኮቱ በንቃትም በስፋትም እየተሳተፈ ይገኛል። የሮድሪ የማንቸስተር ሲቲ ቆይታ 100% የተረጋገጠ አይደለም። በእርግጥ የፍሎሬንቲኖ ፔሬዝ ፕሬዚዳንታዊ ምርጫ ለማሸነፍ ተከትሎ ሲቲያን እፎይ እንዳሉ ይታወቃል። እሳቸው ምርጫቸው እንዳልሆነ ስለተናገሩ ማለት ነው። ከዛም በኋላ እሳቸው በይፋ ወጥቶ እንደማያስፈርሙት፣ ሌሎች ተጫዋቾች ላይ ትኩረት እንደሚያደርጉ ተናግረው ነበረ። ዘ አትሌቲክ ዛሬ ይዞት በወጣው መረጃ መሰረት ማንቸስተር ሲቲዎች በባሎንዶር አሸናፊያቸው ላይ ፍላጎታቸው ኮንትራት ፈርሞ በክለቡ እንዲቆይ ነው። ስፔን አማካይ አሁን ከስፔን ብሔራዊ ቡድን ጋር በዓለም ዋንጫ ላይ ይገኛል። 2027 ቀጣይ ክረምት ላይ በክለቡ በኩል ኮንትራት ነፃ ይሆናል። ያ ማለት በዚህ ክረምት የሮድሪ ጉዳይ እልባት ማግኘት አለበት። ሮድሪ ከተስማማ በሲቲ ኮንትራቱን በዚህ ክረምት መፈረም ያለበት፣ ካልሆነ ግን የሲቲ ብቸኛው ያለው አማራጭ መሸጥ ነው። በዚሁ ክረምት ላይ የግድ ሪያል ማድሪድ እስኪገዛቸው መጠበቅ የለባቸውም። ምክንያቱም በነፃ ሊያጡት ስለሚችሉ ማለት ነው። የባሎንዶር አሸናፊውን በተመለከተ ግን በርካቶች ስጋታቸው ማድሪድ እንደለመደው 1 ዓመት ስለቀረ ኮንትራት በሲቲ አትፈርም። በቀጣይ 2027 ክረምት ላይ ልክ እንደ ኮናቴ፣ ልክ እንደ ትሬንት አሌክሳንደር አርኖልድ፣ ልክ እንደ ቲቦት ኮርቷ፣ ልክ እንደ አንቶኒዮ ሩዲገር፣ ልክ እንደ ኬሊያን ምባፔ የእኛ እናረጋሃለን ብለው በለመደው ስልታቸው ፍሎሬንቲኖ ፔሬዝ አሳምኖት ሊሆን ይችላል የሚሉ መረጃዎችም እየወጡ ነው። ሲቲ ግን አንዳች ውሳኔ በዚህ ክረምት በሮድሪ ይወስናል ተብሎ ይጠበቃል።
ከቼልሲ ጋር በተያዘ ውድ ቤተሰቦቻችን አሁንም ቢሆን ፍላጎታቸው ኒኮላስ ጃክሰንን በቡድኑ ማቆየት ቁጥር 1 ፍላጎታቸው አይደለም። ቁጥር 1 ፍላጎታቸው ገዢ ከመጣ መሸጥ እስከ 70 ሚሊዮን ዩሮ አጠቃላይ ክፍያ፣ ገዢ ካልመጣ ማስቀጠል ነው። የቅድመ ውድድር ዝግጅትን በክለቡ ያሳልፋል ተብሎ ይታሰባል ገዢዎቹ ከመጡ። በቼልሲ በኩል ግን ቀጣይ ውድድር ዓመት የአውሮፓ መድረክን ትኬት ስላልቆረጡ ምናልባትም ሽያጭ ላይ ቁጥር 1 አድርገው ባያስቀምጡትም ግን እነ ሊያም ዴላፕም ከዚህ ክለብ መልቀቃቸው አይቀርም። ቼልሲያን እንደውም ይሄ ጃክሰን ቆይቶልን ሊያም ዴላፕን መሸጡ የተሻለ ነው ቢሉ ማለት ነው። በእርግጥ ሊያም ዴላፕ 1 ዓመት አሳልፎ በቡድኑ ያደረገው ነገር አንጻር ሲታይ ጃክሰን በጣም ምርጡ አጥቂ እንደሆነ መስካሪዎቹ፣ ተቾቹ የቀድሞ የቼልሲ ሌጀንዶች እንደሆኑ ይታወቃል። ጆን ኦቢ ሚኬል አሁን የጃክሰንን ጉዳይ ለመወሰን በቼልሲ ቤት የቅድመ ውድድር ዝግጅትም በጣም ወሳኝነት አለው ተብሎ በስፋት እየተነገረለት ይገኛል። ከዛ ውጪ የኤንዞ ፈርናንዴዝን ጉዳይ በተመለከተ የኤንዞ ፈርናንዴዝ ጉዳይ ቼልሲያን በእርግጠኝነት ማለት ታማኝ የዜና ምንጮቻችን አሁንም በስፋት እያረጋገጡ የሚገኙት በቼልሲ አይቆይም ነው። በቼልሲ ላለመቆየት ምክንያቱ ከቼልሲ ጋር ሆድና ጀርባ መሆኑ እንዳለ ሆኖ ሪያል ማድሪድ አሁንም ቁጥር 1 ኢላማው ያደርገዋል የሚለው መረጃ በስፋት በስፔን መገናኛ ብዙሃን ከተሰራጨ በኋላ ነው። ያ ካልሆነ ግን ፓሪስ ሰን ዠርሜን ሁኔታውን በቅርብ ርቀት እየተከታተለ ነው። ተጫዋቹ ቅድሚያ የሚሰጠው ለሪያል ማድሪድ መሆኑ የገባቸው ፓሪስ ሰን ዠርሜኖች ከሪያል ማድሪድ ጋር በተያያዘ ያለውን እንቅስቃሴ እየተከታተሉ ነው። ወደ ማድሪድ ካልሄደ ዝውውሩን ለመፈጸም በቼልሲ በኩል ያለውን አማካኝ ለመውሰድ ፓሪስ ሰን ዠርሜኖችም እንቅስቃሴ ማድረጋቸው አይቀርም። ኤዲን ሃዛርድ ያልጠበቁ ጠንካራ ተፎካካሪዎች የሚሆኑ ብሔራዊ ቡድኖች አሉ ያልተጠበቁ በዚህ ዓለም ዋንጫ። እኔ እንደማስበው አንዷ ኢኳዶር ናት ይላል። ምክንያቱ ግን ሌላ ነው። እኔ ኢኳዶርን ያልተጠበቀች ብሔራዊ ቡድን የማደረግበት ዋና ምክንያት ካይሴዶ ስላለው ነው ብሏል። ለቼልሲ የሚጫወተው የአማካይ ስፍራው ተጫዋች ካይሴዶ በጣም አደገኛው ተጫዋች ነው። የእሱ ብቻ ብቃት ያለምንም ጥርጥር ኢኳዶርን በዓለም ዋንጫ ያልተጠበቀች ብሔራዊ ቡድን ያደርጋታል። ካይሴዶና ኢኳዶርን መርጣለሁ። ካይሴዶ በቼልሲ ምርጥ ጊዜን ያሳልፏል፣ በብሔራዊ ቡድንም እንደዛ ይሆንለታል ሲል ምልከታውን አጋርቷል። አይቮሪ ኮስት ያንኮታኮተቻት ብሔራዊ ቡድን እንደነበረች ግን የሚዘነጋ አይደለም። በሊቨርፑል በኩል በስተመጨረሻም ሲጠበቅ የነበረው ይፋ የድርድር ጥያቄ ወደ ሂሳብ ማቅረብ ከፍ ብሎ ነበረ። ያው ወዲያ ውድቅ ቢደረግባቸውም ሊቨርፑሎች 100 ሚሊዮን ዩሮ ለአርቤ ሌፕዚግ ለያን ዲዮሜንዲ እህቱ በግፍ ለተገደለችበት በዓለም ዋንጫ በጣም ድንቅ ጊዜን እያሳለፈ ለሚገኝ ግን በእህቱ ሞት ምክንያት ለተጎዳው ተጫዋች አቅርበውለት ነበረ። 100 ሚሊዮን ዩሮ ቢቀርብም አርቤ ሌፕዚግ ግን ያንሰኛል ብሎ የሊቨርፑልን የመጀመሪያ የዝውውር ሂሳብ ጥያቄ ውድቅ አድርገውታል። ስንት ይቅረብላችሁ ተብለው ነበረ። ከ120 ሚሊዮን ዩሮ በላይ ለዚህ ዝውውር አጠቃላይ ክፍያ እንደሚፈልጉ ነው አርቤ ሌፕዚጎች ይፋ ያደረጉት። ፓሪስ ሰን ዠርሜን ሁኔታውን ከቅርብ ርቀት እየተከታተለ ነው ተብሏል። ተጫዋቹ በግል ጉዳይ ከሊቨርፑል ጋር ችግር የለበትም ቢባልም አርቤ ሌፕዚግና ሊቨርፑል ግን በዝውውር ሂሳብ ሊግባቡ አልቻሉም። የመጀመሪያው ዝውውር ጥያቄ ሊቨርፑል ሌላ የዝውውር ጥያቄን ይዞ ከመሄድ ይልቅ በሁኔታው ላይ ድርድር እያደረገ መቆየትን መርጧል ሲል ዘ አትሌቲክ አረጋግጧል። ለመሆኑ ሊቨርፑል ዝውውር ካልተሳካለት ሌሎች አማራጮች አሉት ወይ የሚለውን ቃል ስፖርት ዩቲዩብ ቻናል ተመልክተነው ነበረ። በሊቨርፑል ዝርዝር ውስጥ ጀርመናዊ ሳኢድ አልማላህ ገና 19 ዓመቱ ነው። ፍጹም አስደናቂ ተጫዋች አሁን በቶትናም ዝርዝር ውስጥ ያለው ማለት ነው። ሮቤርቶ ዲዘርቢ ሊያመጡት ማቲያስ ፈርናንዴዝ ፓሮዶ 21 ዓመቱ ሲሆን ተፈጥሯዊ ቦታው የመሃል አጥቂ ነው። በቤልጅየም ብሔራዊ ቡድን እናውቀዋለን። ሌላኛው ያን ኩቡ ሜንታ ነው። በዛው በፕሪሚየር ሊግ እናውቀዋለን። 21 ዓመቱ ሲሆን ተፈጥሯዊ ቦታው የቀይ መስመር አጥቂ ነው። ሳላህን የመተካት ግዴታ ከዚህ በፊት ደግሞ የለቀቀውን ዲያዝን አልተካም የተባለው ሊቨርፑል በያን ዲዮሜንዲ የመጀመሪያ ጥያቄ ውድቅ ቢደረግለትም እዛው ድርድር ውስጥ መቆየት ካልሆነ እነኝህን ሳይድ ያለማላን ማቲያስ ፈርናንዴስ ፓራዶን እና እንደዚሁም ያን ኩቡ ሜንታን ሁኔታ ቀጥሎ ይሰራበታል ይላል የመረጃ ምንጫችን ዘ አትሌቲክ ነው። ሊቨርፑል ቪክተር ሙኝዝን አስፈርሟል። በጣም ወሳኙ ተጫዋች ነው። በነገራችን ላይ በ36 ጨዋታ 7 ጎል 5 አሲስት አለው። ተጫዋቹ በተለይም በስፔን ብሔራዊ ቡድን አካልም ሲሆን እንደውም ወደ ቀደመ ክለቡ ሪያል ማድሪድ ወደ ልጅነት ክለቡ ባርሴሎና ይመለሳል ተብሎ የተጠበቀ
ኒውካስል ዩናይትድ ሊያስፈርመው በሁሉም ነገር የተስማማ ግን ሊቨርፑል በመሃል ገብቶ የጨረሻው ዝውውር እንደሆነ ይታወቃል። ስለዚህ የሊቨርፑል ሁለተኛ ፈራሚ ከቪክተር ሙኝዝ ቀጥሎ እየተጠበቀ እንደሆነ ይታወቃል። ምናልባት ሌላ ዝውውር አሁን እየሰማን የምንገኘው ሊቨርፑሎች ቫንደቪንን ሁኔታ እየተከታተሉ ነው ተብሏል። ምንም አይነት ንግግር፣ ምንም አይነት ድርድር ከቶትናም ጋር አልተደረገም፣ ግን ቫንደቪን እየተመለከቱ ነው ተብሏል። ባርሴሎናም ይህን ዝውውር ለመፈጸም ፍላጎት እንዳለው ቀደም ብለን አድርሰናቸዋል በባርሴሎና የመረጃ ሰዓታችን። ይህንን ዝውውር በተመለከተ ሊቨርፑል በቀጣይ የሚያደርጋቸው እንቅስቃሴዎች በቃል ስፖርት ዩቲዩብ ቻናል ሰፊ ሽፋን ማግኘታቸው አይቀርም። በስኮር 90 በኩል በዓለም ዋንጫ የመጀመሪያው ዙር ተደርጎ ከተጠናቀቀ በኋላ ቅድሚያ የወሰደው ከሊቨርፑል ኢሳክ ነው። ኢሳክ በዓለም ዋንጫ በመጀመሪያ ዙር በተደረጉ ጨዋታዎች ወይም አንደኛ ዙር ጨዋታ ላይ ከፕሪሚየር ሊግ ተጫዋቾች ሁሉ አንደኛ ደረጃ ላይ ተቀምጧል። ሁለተኛ ደረጃ ላይ የተቀመጠው ሃላንድ፣ ሶስተኛ ደረጃ ላይ የተቀመጠው ከሃቨርዝ ነው በፕሪሚየር ሊግ። በአውሮፓ ደግሞ አራተኛው ሆኗል። ሜሲ፣ ኬሊያን ምባፔ፣ ጁድ ቤሊንጋም በመቀጠል አራተኛው ሆኗል። ምናልባት ይችን መረጃ የመጣ ነው በምክንያት ነው። ትላንትናም ከሰሞኑም የሊቨርፑል ተጫዋቾች በዓለም ዋንጫ ላይ በጣም ድንቅ ጊዜን እያሳለፉ ነው። ከአውሮፓ ውስጥም እንደ ሊቨርፑል ተጫዋቾች በመጀመሪያው ዙር ግብ ተሳትፎ ያለው አንድም ክለብ የለም ካልን በኋላ በርካቶች አርኔ ስሎት ችግር መሆኑን ማረጋገጫ ካሉ በኋላ ዛሬ ደግሞ ስኮር 90 ሌላ ማረጋገጫ ሰጥቷል። ከፕሪሚየር ሊግ እንደ ሊቨርፑል ተጫዋቾች ምርጥ የለም ብሎ ኢሳቅን በአንደኛ ደረጃ አስቀምጦታል። አርሰናል በዝውውር መስኮቱ ላይ በስፋት ይጠበቃል። ሻምፒዮኖቹ ሻምፒዮን በሆኑ ማግስት እነ ክሮንኬ በሚዲያ ወጥተው ዋንጫ ስለበላ ቡድኑ አያዘዋውርም ተጫዋች ብላችሁ እንዳትጠብቁ፣ ትልቅ በጀት በጅተን እንደገና ቡድኑን እናጠናክራለን፣ አሁን የተጀመረው የአሸናፊነት መንገድን የሚያስቀጥሉ ዝውውሮች ጠብቁ ብለው ነበረ። በእርግጥ አርሰናል በዝውውር መስኮቱ ላይ በስፋት እንቅስቃሴ እያደረገ ቢሆንም አንድም ተጫዋች እንዳላስፈረመ ይታወቃል። አርሰናል በቀጣይነት ወደ ቡድኑ ለማምጣትና የአማካይ ክፍሉ ለማጠናከር የአሌክስ ስኮትን ሁኔታ ቀድሚያ ሰጥቷል ይላል የአሌክስ ክሩክ ዘገባ። በአማካኝ ክፍል ላይ በርንማውዞች ይህን ተጫዋቻቸውን በተመለከተም አሁንም በዝውውር መስኮቱ ላይ እናጠዋለን የሚል ስጋታቸው ሲቀጥል፣ ይህን ተጫዋች ማቆየት ካልተቻለ ግን 80 ሚሊዮን ፓውንድ እንደሚፈልጉ ከሰሞኑ ይፋ አድርገዋል። ማንቸስተር ዩናይትድ እና ሊቨርፑል የተጫዋቹ ፈላጊ ቢሆኑም የ22 ዓመቱ ተጫዋች በተመለከተ እስካሁን መዳረሻው እርግጥ አይደለም። አርሰናልም በይፋ ወደ ዝውውሩ መጥተዋል። ይፋ ጥያቄ ባያቀርቡም ከበርንማውዝ ጋር ቀጥተኛ ያልሆነ ውይይት አድርገዋል። ለዚህም ውይይታቸው 80 ሚሊዮን ፓውንድ ለዝውውሩ እንፈልጋለን ተብሏል። አርሰናል ይህንን ሂሳብ ያቀርባሉ ወይንስ የራሳችን ያሉትን ሂሳብ ያቀርባሉ? በቀጣይ ይጠበቃል። አርሰናል ከሌስተር ሲቲ ጋር በጀርሚ ሞንጋ ጉዳይ ድርድር ላይ እንዳለ ይታወቃል። አሁን ደግሞ ሌላ ወጣት ተጫዋች ለማምጣት ድርድር ያደርጋል ተብሎ የሚጠበቀው የጆርጂያ ብሔራዊ ቡድን ተጫዋች የሆነውን አንድሪያ ባርታሽ ቬሊን ነው። ይህን ለማስፈረም ይፋ እንቅስቃሴ ማድረግ ጀምሯል አርሰናል። የተረጋገጠ መረጃ ነው። በእርግጥ በቃል ስፖርት ዩቲዩብ ቻናል ትላንት ምሽት ማለትም ጁን 18 ሐሙስ ምሽት ባቀረብነውም ዘገባ ቀጣዩ በአርሰናል ቤት የሚጠበቀው ወጣት ተጫዋች እንደሆነ አድርሰናችሁ እንደነበረ የሚዘረጋ አይደለም። አርሰናል በጣም የቀረበ ድርድር ያደረገበት ነው። ወጣቶችን ወደ ቡድኑ ለማምጣት የሚደረገውም ጥረት እንደተጠናከረ ነው። በአርሰናል በኩል ምናልባትም በሚቀጥለው የውድድር ዓመት ሌላ ማክስ ዶማን የመሳሰለው ወጣት ተጫዋቾችን ከአካዳሚ ወደ ዋናው ቡድንም ለማሳደግ እነኚህ ወጣት ዝውውሮችም ላይ ስራዎችን እየሰሩ ይገኛሉ። ለመሆኑ የመጀመሪያ የዝውውር ጥያቄ በይፋ የቀረቡለት የሞንጋ ዝውውር ጉዳይ ከምን ደረሰ የሚለውን እንመልከተው። ከጀረሚ ሞንጋ ዝውውር ጋር በተያያዘ ተጫዋቹ አሁንም በግሉ አርሰናል እንደመረጠ ነው። አርሰናል ትላንትና ጥያቄ ቢያቀርብም ሌስተር ሲቲ ግን ጥያቄውን ውድቅ አድርጎታል። አሁን ላይ በስፋት እየወጡ ባሉ መረጃዎች መሰረት አርሰናል ግን በተጫዋቹ ዝውውር ላይ ተስፋ አልቆረጠም የተባለው ወጣቱን የሌስተር ሲቲ ተጫዋች ወደ ቡድኑ ለማምጣት የሚደረገው ጥረት አሁንም ተጠናክሮ ቀጥሏል። በጣም አስደናቂውን ተጫዋች በተመለከተ ሌስተር ሲቲ አጠቃላይ ተከፍሎ የሚያልቅ 20 ሚሊዮን ዩሮ በላይ ይፈልጋሉ። አርሰናል አጠቃላይ ተከፍሎ የሚያልቀው የዝውውር ሂሳብ እንኳን 15 ሚሊዮን ዩሮ ይደርሳል ተብሎ አይታሰብምና ጥቂት የማይባልም ቢሆን የገንዘብ ልዩነት እንዳለ ይታወቃል በአርሰናልና በሌስተር ሲቲ መካከል። ተጫዋቹ በአርሰናል ዋና ቡድን ውስጥ ቦታ ለማግኘት ለመፎካከር እንዲያስችለው በውሰት መሄድ ሊኖርበት ይችላል የሚሉ መረጃዎች ቢወጡም ሚኬል አርቴታ ግን በዋናው ቡድንም ሊያጫውቱት ይችላሉ የሚሉ መረጃዎች በስፋት እየወጡ ነው። የሁለቱ ክለቦች ድርድር አሁንም እንደቀጠለ ነው። አርሰናል በክረምት ላይ ከፍተኛ ገንዘብ ሊያስወጡት ይችላሉ የተባሉት ዝውውሮች ሁለት ናቸው። ባርኮላ አሊያም ሮጀርስ ናቸው። እነኚህ ሁለት ዝውውሮች አርሰናልን
ትልቅ ገንዘብ ሊያስወጡት ይችላሉ ተብሎ ይታሰባል። የአርሰናል በጀት ላይም ትልቁን ገንዘብ ሊነኩ የሚችሉ ዝውውሮች ናቸው። አርሰናል ለሁለቱም ዝውውር ይፋዊ ጥያቄ አላቀረበም። መረጃዎችን ግን በደንብ አሰባስቧል። በርካቶች ሮጀርስን ቅድሚያ ይሰጣሉ። የአርሰናል ደጋፊዎችም ልምድም ስላለው በፕሪሚየር ሊግ ቅድሚያ ይሰጡታል። ከዛ ውጭ ግን ካልተሳካ የሮጀርስ ጉዳይ ሁለተኛ ምርጫቸው ባርኮላ ነው። የአርሰናል ደጋፊዎች እምብዛም ባይወዱትም ማለት ነው። በአማራጮች ላይ ትኩረት ያደረገ ስራ እየሰራ ነው ተብሏል አንድሪያ ቤርታም። ከዛ ውጪ በአርሰናል በኩል የሚጠበቀው ዝውውርን በተመለከተ ክርስቶስ ዞሊንስን በተመለከተ ለማስፈረም በሚደረገው ጥረት ላይ ብቸኛው ክለብ ያለው አርሰናል አሁን ላይ ዶርትመንድ ፍላጎት አለው። ክለብ ብሩጅ አጠቃላይ ከ40 ሚሊዮን ዩሮ በላይ ለዚህ ዝውውር ይፈልጋል ተብሏል። አርሰናል የዞሊንስን ሁኔታ ቅድሚያ ሰጥቶ እየሰራበት ቢሆንም ይፋዊ ጥያቄ እናቅርብ አናቅርብ በሚለው ጉዳይ ላይ ግን የቦርድ ውሳኔ በጣም የዘገየ ሆኗል። ዴክላን ራይስ እንግሊዝ ከጋና ጋር በምታደርገው ጨዋታ ምናልባት እረፍት ሊሰጠው ይችላል እየተባለ ነው። ተቀይሮ እንደወጣ ይታወቃል። ጉዳት የለብኝም ብሏል። ቶማስ ቱዌልም ለጥንቃቄ ነው ያስወጣሁት ማለታቸው ይታወቃል። የተወሰነ የጀርባ ህመም ያለ ምናልባት ጉዳቱ እንዳይባባስ የጋና ጨዋታ ላይ እረፍት ሊሰጠው ይችላል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ከዛ ውጭ የአርሰናል ተጫዋቾች በዘንድሮ የዓለም ዋንጫ ላይ 7 የግብ ተሳትፎን ማድረግ ችለዋል። ከሃቨርዝ 2 ግብ ያለው ቪክተር ዮኬሬሽ 1 ግብ 1 አሲስት፣ ማርቲን ኦዴጋርድ 1 አሲስት፣ ዴክላን ራይስ 1 አሲስት፣ ቡካዮ ሳካ 1 አሲስት አላቸው። የአርሰናል ተጫዋቾች በነገራችን ላይ በዓለም ዋንጫ ላይ በጣም ድንቅ የሚባል ጊዜን እያሳለፉ እንደሆነ ይታወቃል። ምናልባት ግን በዚሁ አጋጣሚ አንድ መረጃ እንጠቁማችሁ። ዛሬ ይፋ ይደረጋል የእንግሊዝ ፕሪሚየር ሊግ የሳምንቱ ጨዋታዎች ማለት ነው። ዛሬ ይፋ ሲደረጉ አንዳንድ የዜና ምንጮች አርሰናል ኮቨንትሪ ሲቲን፣ ቪላን ቀጥሎ ቼልሲን በተከታታይ ገጥማል እርግጠኞች ነን እያሉ ነው። ግን እንላለን የቃል ስፖርት ዩቲዩብ ቻናል የአርሰናል ቤተሰቦች ፕሮግራሙ ወጥቶ ሊሆን ስለሚችል ይህን መረጃ ስትከታተሉት አርሰናል ከማን እንደደረሰው ግን ጻፉልን ብለናል። ማንቸስተር ዩናይትድም የአማካይ ክፍሉን የማጠናከር ሂደት በስፋት እየተንቀሳቀሰበት ያለ እንደ አታላንታው አማካኝ ኤደርሰን ያለን ዝውውር ለመጨረስ የሕክምና ምርመራውና የብራዚል ጉዞን ብቻ እየጠበቀ የሚገኝ ኦልሞስት የተጠናቀቀ ዝውውር ሁለተኛውና በቀጣይነትም ቡድን ውስጥ ያመጡታል ተብሎ የሚጠበቀውን ዝውውር ለመፈጸም ደግሞ ስራዎችን እየሰራ ነው። ማንቸስተር ዩናይትድ አሁንም በስፋት እየተመለከተ ያለው የስፔን ላሊጋም ላይ ጭምር ነው። ከባርሴሎና ጋር በዚህ ክረምት ይለያያል ተብሎ የሚጠበቀው የባርሴሎና የአማካይ ስፍራ ተጫዋች ማርክ ካሳዶን በተመለከተ አሁንም ዩናይትዶች ሁኔታውን በቅርበት እየተከታተሉ ነው። የ2 ዓመት ተጫዋች ከባርሴሎና ጋር በስምምነት ይለያያል ተብሎ ይታሰባል ተጨማሪ የመጫወቻ ደቂቃዎችን ለማግኘት። እስካሁን ማንቸስተር ዩናይትድ ምንም አይነት ይፋዊ ድርድር ባያቀርብም እንደ ባየር ሌቨርኩሰንና ከሳውዲ አረቢያ ክለቦችን ፍላጎት ቢኖርም ዩናይትድ ግን በቅርበት ሁኔታውን እየተከታተለ የሚገኝ የፕሪሚየር ሊግ ክለብ ሆኗል። ዩናይትድ የአማካይ ክፍል ላይ ተጨማሪ ተጫዋች እስካላመጣ ድረስ በርካታ አማካዮችን ግን መመልከቱ የሚቀር አይመስልም። ዩናይትድ በጣም የተጋነነ ገንዘብ መጠየቁ ነበረ በዝውውር መስኮቱ ላይ በርካታ አማራጮችን እንዲያይ ያደረገው። አንደኛው የማቲያስ ፈርናንዴዝ በጣም የተጋነነ የዝውውር ሂሳብ ቀርቦብናል በሚል ነው በማንቸስተር ዩናይትድ በኩል ከ85 ሚሊዮን ፓውንድ በላይ ዌስትሃም እንደሚፈልግ ከተናገረ በኋላ ዩናይትድ አጠቃላይ ክፍያው ከ70 ሚሊዮን ፓውንድ አያልፍም ብሎ ሂሳባዊ ስሌት ከሰራ በኋላ እንዳልተግባቡበት ይታወቃል። ከዚህ ጋር በተያያዘ ዩናይትዶች አሁን ላይ በስፋት ትኩረት አድርገዋል የተባለው በተለይ በአማካይ ክፍሉ ላይ አማራጮችን ማሰባሰብ ነው። በዚህም የፉልሃሙ ኖርዌይ አማካይ ስፍራ ተጫዋች ሳንደርበርግ እስከ 25 ሚሊዮን ፓውንድ መሆኑ ለዩናይትድ ጥሩ አማራጭ ሆኗል። ከዛ ውጭ ግን በማቲያስ ፈርናንዴዝ ጉዳይ ላይ ዩናይትድ ከገንዘብ በተጨማሪም የሮቤርቶ ዲዘርቢ ቡድን ቶትናም ወደ ዝውውር ገበያው መጥቷል። ቶናሊን ከሰሞኑ በቃል ደረጃ ያስማማው ቶትናም የማቲያስ ፈርናንዴዝንም ዝውውር የመጨረስ ፍላጎት አለው ተብሏል። ዩናይትድ ከገንዘቡና ከዌስትሃም ዩናይትድ ጋር ካለው ድርድር በተጨማሪ ፉክክሩም ጠንከር ብሎበታል። በሰመርቪል ጉዳይ ላይ ማንቸስተር ዩናይትድ አቋም አለው። ማንቸስተር ዩናይትድ ከ40 እስከ 50 ሚሊዮን ፓውንድ በላይ ለመክፈል ፈቃደኛ አይደለም ተብሏል። በዚህ ዝውውር ላይ ዌስትሃም ከዚህ ዝውውር ላይ ትልቅ ገንዘብ ነው አሁንም እየጠየቀ የሚገኘው። ኦፊሻል ጥያቄ አላቀረበም ማንቸስተር ዩናይትድ ግን ከዌስትሃም ጋር መደበኛ ባልሆኑ ውይይቶች ላይ ወይም ስለ ተጫዋቹ ዝውውር ባሰባሰቡት መረጃ ላይ ከሚፈልጉት ገንዘብ ጋር ፍጹም የተራራቀ ነው። ማንቸስተር ዩናይትድ ከ50 ሚሊዮን ፓውንድ በላይ አይበልጥም ተብሏል። አጠቃላይ ሊያቀርቡ ያሰቡት ዝውውር እንደ አጠቃላይ ራሱ ከነ ቦነሱ ጨምሮ ለማቲያስ ፈርናንዴዝም ለሰመርቪልም ከ120 ሚሊዮን ፓውንድ በላይ ማቅረብ እቅድ የለው ማንቸስተር ዩናይትድ። ለዛም ነው ውድ ቤተሰቦቻችን በርካታ አማራጮችን ማንቸስተር ዩናይትድ እያየ የሚገኘው። ሁኔታውን በተመለከተ ቃል ስፖርት ዩቲዩብ ቻናል ከስር መረጃዎችን አፕዴት ስናደርግ የዩናይትድን የአማካይ ክፍልም ጉዳይ በዛው ልክ የምናደርሳችሁ ይሆናል።
የስፔኑ ክለብ ሪያል ማድሪድ በዚህ ክረምት አንድ አማካይ ስፍራ ጨምራለሁ ብሎ ኤንዞ ፈርናንዴዝ ነው በሚል መረጃዎች በስፋት እንደተሰራጩ ይታወቃል። ጆዜ ሞሪኖ የማልሜዳ ክፍላቸውን በማጠናከር ሂደት ላይ ሲሆኑ ታዲያ ማንቸስተር ዩናይትዶች አንድ ተጫዋች ለሽያጭ ይቀርባል በሚል ኦሬል ቹዋሜኒ ላይ ትኩረት አድርገው እንዳሉ ይታወቃል። በነገራችን ላይ ቹዋሜኒ ከተሳካ ካሴዶ አይመጣም ከባርሴሎና። ከዛ ውጭ የአማካይ ክፍሉ ላይ እንደ አዳም ዋርተን እንደ አንጄሎ ስቲለር ያሉ እና ኤሊዮት አንደርሰን ያሉ ዝውውሮችም ይቀራሉ ማለት ነው ዩናይትድ ይህን ተጫዋች ካገኘ። ከዚህ ጋር በተያያዘ ማንቸስተር ዩናይትድ ግን ተሳክቶለት ማለት ነው ዩሪየል ቹዋሜኒ ዝውውርን ቢፈጽም እስከ 70 ሚሊዮን ፓውንድ ነው ያቀዱት ዩናይትዶች ቢፈጽሙ የማቲያስ ፈርናንዴዝ ዝውውር ግን አይቀርም። ማቲያስ ፈርናንዴዝን ሞር ላጥቂ አማካይ ስፍራ ነው የያዙት፣ ግን ባያመጡ እዛ ቦታ ላይ በማቲያስ ኩኛ መጫወት ይችላሉ። ከዛ በኋላ የግራ ክንፍ አጥቂ ማምጣት ሌላኛው ለዩናይትድ አማራጭ ሊሆን የሚችለው ጉዳይ ይሆናል። ሞር ግን ዩናይትድ ካዜሜሮን በ10 ቁጥር ሚና ላይ ኃላፊነት ሰጥቶ ብሩኖን ይዞ የግራ ክንፍ አጥቂ ቢያመጣ የሚለው ግን በዩናይትድ ደጋፊዎች ዘንድ በስፋት እንደ ሐሳብ የቀረበው ዩናይትዶችም ፍላጎት ያላቸውም ነው። በራሽፈርድ ጉዳይ ያው የተረጋገጠ አይደለም ቆይታው በዩናይትድ ነው የሚቀጥለው ወይንስ ዩናይትድ ይለቃል የሚለው ነገር የተረጋገጠ እንዳልሆነ ይታወቃል። ከዚህ ጋር በተያያዘ ማርከስ ራሽፈርድ በእንግሊዝ ብሔራዊ ቡድን ከፍተኛ ግብ አስቆጣሪ ባለሙ ዋንጫ ከሆኑት ሃሪኬን እና ጋሪ ሊንከር በ6 ከጎፎረስት ደግሞ በአንድ ግብ አንሶ በእንግሊዝ ባለሙ ዋንጫ 4 ግብ ያለው ነው። በነገራችን ላይ በቀጣይ ጨዋታ አንድ ግብ ካስቆጠረ ሁለተኛው የምንጊዜም ባለም ዋንጫ ከፍተኛ ግብ አስቆጣሪ፣ 2 ጎል ካስቆጠረ ደግሞ ለብቻው ያንን ሪካርድ ይዘዋል። ከዚህ ተጫዋች ጋር በተያያዘ የፈላጊዎቹ ብዛት ከፍ ብሏል። አሁን በሳውዲ አረቢያ የሚገኙ ክለቦች በስፋት የተጫዋቹ ፈላጊ መሆናቸው እየተነገረላቸው ይገኛል። ከዚህ ጋር በተያያዘ ቃል ስፖርት ዩቲዩብ ቻናልም የራሽፈርድን ጉዳይ በዕለት መረጃችን ተከታትለን ለዩናይትዳውያን የምናደርሳችሁ ይሆናል። ማንቸስተር ዩናይትድ ለወደፊት እንግዲህ በዝውውር መስኮቱ ላይ ተጫዋቾችን ማምጣት ያለውን ሁኔታ ከተመለከቱ በኋላ ወጣትና ለአካዳሚ ቡድኑ የሚሆኑ ተጫዋቾችን ማስፈረም በአካዳሚ ውስጥ ማሰደግና የዩናይትድን አስተሳሰብ እንዲይዙ ማድረግ ከዛ በኋላ ተጫዋቾቹን ወደ ዋናው ቡድን ማሳደግ የተሻለ አማራጭ አድርገውታል። ማንቸስተር ዩናይትድ ታዲያ በርካታ አማራጭ ተጫዋቾችን እያዩ ሲገኙ የአካዳሚውን ስፍራ ቡድን ለማጠናከር ከማንቸስተር ሲቲ፣ ከሊቨርፑል፣ ከሻምፒዮንሺፕ ክለቦች በስፋት ተጫዋቾችን እየተመለከቱ ይገኛሉ ተብሏል። ለዚህም ዩናይትድ እንደ መፍትሄ የወሰደው ነገር ነው። በርካቶችም ይህንን ነገር እንደ ሞዴል ይወስዱታል ነው የተባለው። ለአካዳሚ ተጫዋች አስፈርሞ አካዳሚ ውስጥ አሳድጎ ወደ ዋናው ቡድን ማምጣት፣ አንድም ሲሸጡት በብዙ ገንዘብ ይሸጡታል፣ ያዋጣል፣ ሁለትም ለዋናው ቡድን ማጫወት ይችላል። ከዛ ውጭ ግን በዝውውር መስኮቱ ላይ ዛሬ ላይ ክለቦች እየገጠማቸው ያለው ነገር በጣም አሳሳቢ በሆኑ ዩናይትዶች በጊዜ ገባቸው ይመስላል አካዳሚውን ለማጠናከር ስራ መጀመራቸው። ቃል ስፖርት ላይ ናችሁ፣ ላይክ ሳታረጉን እንዳትወጡ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን ዛሬም ልታጋሩን ትችላላችሁ። ቃል ስፖርት ዩቲዩብ ቻናል ጥቂት ቆይታ እንመለስ።